እግዚአብሔር ሉዓላዊ አምላክ ነው የሚለውን ነገር መጠቀም በመንግስታት ላይ ሲሆን ቀላል ነው። በዩኒቨርሱ ላይ እግዚአብሔር ሉዓላዊ ነው፣ ቀላል ነው። በራሱ ኪንግደም ላይ ቀላል ነው። ግን በእኔ ባንቺ በእናንተ በእኛ ህይወት ውስጥ ፐርሰናል በገጠሙን ችግሮች ላይ እነዛ ችግሮች ደግሞ አስከፊነታቸው በእኛ ጥረት የሚፈቱ አይደሉም፣ በገንዘባችን የሚፈቱ አይደሉም፣ ባሉን እውቀት የሚፈቱ አይደሉም። በቃ እንዴት እንደመጡ የማይታወቁ ለምን እንደመጡ የማይታወቁ ግን ከፊት ለፊታቸው ገጭ ብለው የቆሙ ችግሮች አሉ። በምንም ነገር የማይፈቱ ትልቅ ያደገ ሀገር ላይ ብትሆኑ የማይፈቱ የፈለገ ብር ቢኖራችሁ የማይፈቱ በቃ ቁጭ ያሉ ነገሮች በህይወታችን ላይ ይገጥሙናል። ይሄም ዘማሪ ይህንን መዝሙር ሲዘምር እንደው ዝም ብሎ አይመስለኝም። መዝሙር ውስጥ እንደምትሰሙት ሰዎች እንደዚህ አሉት፣ ሰዎች የሚሉትንም ሰማ። ኬዙ ይሄ ሊሆን ይችላል የሚሉትንም ሰማ። አይ ጠላት ሊሆን ይችላል የሚሉትንም ሰማ። አይ አንተ በደለኛ ሆነህ ሊሆን ይችላል የሚሉትንም ሰማ። የራሱንም ሰማ፣ የሁሉንም ሰማ። ነገር ግን ነገሩ ከዚህ ያለፈ ነው። ልክ እንደ ኢዮብ ማለት ነው። ኦኬ፣ በኢዮብ ላይ የሆነው ነገር ሁሉ በእግዚአብሔር ሉዓላዊነት ላይ የተመሰረተ ነው። የኢዮብ አማካሪዎች ግን መዓት ነገር ነው የሚያወሩት። ግን ችግሩ ግን ከዛም ያለፈ ነው ማለት ነው። እና ይህንን ሉዓላዊ የሚለውን መዝሙር መዘመር ምናልባት ዩቲዩብ ላይ ስናየው ቀላል ሊመስለን ይችላል። ግን ወደ ህይወታችን ነገሩን ስናመጣው እንደዚህ የሚቆሙ ነገሮች አሉ። ምንም የማይነቃነቁ ለምን እንደመጡ ከየት እንደመጡ ፐርፐዛቸው ምን እንደሆነ ምንም አይነት መፍትሄ የሌላቸው በእውቀት በገንዘብ ባደገ ሀገር ላይ ብንኖር በዘመድ አዝማድ ባለን ኤክስፒሪየንስ ሁሉ ብንጠቀም ንቅንቅ የማይሉ አንዳንድ ችግሮች በህይወታችን ላይ ይገጥሙናል። የእግዚአብሔር ሉዓላዊነትን እዛ ጋራ አቁመን በቃ ነገሮቹን ለእግዚአብሔር ሉዓላዊነት ብቻ ሰጥተን ስንቶቻችን ቁጭ ብለን ይሆን? በየቤቶቻችን ብዙዎቻችን ለሰዎች የማንናገራቸው ብንናገራቸው ምንም ጥቅም የሌላቸው ብዙ ችግሮች አሉብን። በቃ እግዚአብሔር ሉዓላዊ ነው። ከጥንትም ጀምሮ ታላላቅ የእግዚአብሔር ሰዎች አሉ። እግዚአብሔር በእጃቸው ትልልቅ ነገሮችን የሰራባቸው ትልልቅዬ ሰዎች ትልልቅ ስራ ሰርተው እዚህ መጽሐፍ ቅዱስ ላይ ሪከርዱን የተቀመጠላቸው ታላላቅ ሰዎች አሉ። ግን አንድ ቀን በእግዚአብሔር ሉዓላዊ እጅ ስር የወደቁበትም ደግሞ ሁኔታ አለ። ያ ሙሴ ባህርን የከፈለው ያ ሙሴ እስራኤላውያኖችን በበረታች ክንድ በእግዚአብሔር ችሎት ከፈርዖን እጅ ያወጣው ነፃ ያወጣው ሙሴ እግዚአብሔርን አፍ ለአፍ ያወራው ሙሴ የእግዚአብሔርን ጀርባ ያየው ሙሴ እግዚአብሔር ራሱ ጽፎ ጽላት የሰጠው ታላቁ ሰው ሙሴ አንድ ቀን አንድ ነገር ፈለገ። ከሱ ቁጥጥር ውጪ የሆነ ነገር ገጠመው። ምን ገጠመው? ከነዓንን አታያትም የሚል ከሉዓላዊው አምላክ የመጣ ውሳኔ። ይሄ ውሳኔ ለሙሴ ቀላል አልነበረ። እግዚአብሔርን ብዙ ጊዜ ደጋግሞ ጠየቀው። እግዚአብሔርም በዚህ ነገር ሁለተኛ እንዳትጠይቀኝ እስከሚለው ድረስ የተዘጋ ፋይል ሆነ ማለት ነው። ሙሴ ግን እንደዛ አይነት ውሳኔ ተላልፎበት ሂድና እዛ ተራራ ላይ ውጣና ሙት ነው ያለው እግዚአብሔር። በቃ ይህን ትልቁን ሰውዬ ዘዳግም ላይ ግን ይመጣና ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም ብሎ ነው የእግዚአብሔርን ሉዓላዊነት እላይ አድርጎ የሞተው ማለት ነው። ኦኬ፣ አትገባም ብባልም እግዚአብሔር ያን ሁሉ ነገር በእጄ ተጠቅሞብኝ መጨረሻ ላይ እንደው እንደ ሸንኮራ አገዳ ተመጦ እንደመጣል ውሰዱት። እንዴት ዲስአፖይንት እንደሚያደርግ እሱ አትገባም ተባለ። ሊያወርስ የተጠራው ሰውዬ ራሱ አልወረሰም።
ግን የእግዚአብሔርን ሉዓላዊነት ለሚገባው ሕዝብ ይሹር ሆይ በሰማያት ላይ ለረድኤትህ በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም፣ መኖሪያህ የዘላለም አምላክ ነው ብሎ የእግዚአብሔርን ሉዓላዊነት አቁሞ ያለፈ ሰው ነው። ወደዚህም ደግሞ ስንመጣ ወደነ ሐዋርያው ጳውሎስም ደግሞ ስንመጣ እንደዛው ነው። ይሄ ሐዋርያው ጳውሎስ ታላቅ ሰው ነው፣ ታላቅ ሐዋርያ፣ ብዙ መገለጦች የተገለጡለት፣ እስከ 3ኛው ሰማይ ድረስ የተነጠቀ፣ በእጆቹ ትንት ድንቅና ተአምራት የተደረጉ፣ ራሱ ይናገራል በመገለጥ አብዝቼ ይላል። ይሄ ሰው ግን አንድ ቀን ህመም ገጠመው። ሐዋርያው ጳውሎስን አመመው ማለት ነው። ብዙዎች በእጁ የሚፈወሱለት ታላቁ ሰው ራሱ አመመው እና ይህን ነገር እንደ ማንኛችንም ሰው ነውና ወደ አምላኩ ወደ እግዚአብሔር ጸለየ። 3 ጊዜ ይህንን ነገር ከእሱ እንዲወሰድ ጸለየ። እንደዚህ ይላል 2ኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ እንደዚህ ይላል፣ ስለዚህ መገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱን የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይልና ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንሁ፣ እርሱም ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማል አለኝ። ኦኬ፣ እዚህ ጋር አሁን ስናየው እግዚአብሔር ብድግ አድርጎ ህመም የሚባልን ነገር የሰይጣን መልእክተኛ እግዚአብሔር ለጳውሎስ እንካ ያለው ይመስላል። ጽሑፉ እንደሱ ነው የሚመስለው፣ ግን እንደሱ አይደለም። ኦኬ፣ እግዚአብሔር የሆነ በሽታ አንስቶ ሰው ላይ አይጭንም። እግዚአብሔር መልካም አምላክ ብቻ ነው። እሺ፣ ይህን ነገር በጣም እንዲብራራልን ሕያው ቃል ላይ እናንብበው። በጣም አብራርታ ስለምትጽፈው ሕያው ቃል መጽሐፍ ቅዱስ ካላችሁ ሕያው ቃል እሱ ላይ ምን ይላል? ከ7 ጀምሮ እነዚህን ከፍተኛ መንፈሳዊ ምስጢራት ከማየቴ የተነሳ ከፍተኛ ሰማያዊ ምስጢራት ከማየቴ የተነሳ በትዕቢት እንዳልወጠር ሥጋዬን እንደ እሾህ የሚወጋ ስቃይ ተሰጠኝ። ይህ ስቃይ ከየት መጣ ነው? አሁን ይህ ስቃይ ከእግዚአብሔር አይደለም የመጣው። ሉክ፣ ይህም የሰይጣን መልእክተኛ ሆኖ አያችሁ፣ ህመሙ ማናቸውም ክፉ ነገሮች የሰይጣን ናቸው እንጂ የእግዚአብሔር አይደሉ። አሁን እግዚአብሔር ተጠይቆ ያለውን ነገር ነው የምናየው እንጂ ህመሙ የመጣው የሰይጣን መልእክተኛ ነው። ህመሙ ራሱ ማለት ነው የሰይጣን ውጊያ ነው። that means አታክ ነው ማለት ነው። ኦኬ፣ ያ የሰይጣን መልእክተኛ ሆኖ ስጋዬን እየወጋ በማሰቃየት በትዕቢት እንዳልወጠር ያደርገኛል። በቃ ህመሙ ከየት ነው የመጣው? ከሰይጣን ነው የመጣው ማለት ነው። ከዛ ቁጥር 8 3 ጊዜ ጌታን እባክህ እንደ እሾህ እየወጋ የሚያሰቃየኝን ይህንን ስቃይ አስወግድልኝ ብዬ ለመንኩት። እርሱ ግን የሚያስፈልግህ ነገር ቢኖር ጸጋዬ ብቻ ነው፣ አንተ በምትደክምበትም ጊዜ የኔ ኃይል በበለጠ በውስጥህ ይገለጣል ሲል መለሰልኝ። ስለዚህ የክርስቶስ ኃይል በእኔ አድሮ እንዲሰራ ደስ እያለኝ በድካሜ እመካለሁ። ለክርስቶስ ክብር እስከሆነ ድረስ እንደ እሾህ በሚወጋኝ ስቃይ እደሰታለሁ። ስድቡንም፣ ችግሩንም፣ ስደቱንም፣ መከራውንም ስለ ክርስቶስ እችለዋለሁ፣ ምክንያቱም በድካሜ ከእርሱ ብርታት አገኛለሁና ይላል። እና ይሄ ነገር የመጣው ከየት ነው? ምንጩ ከሰይጣን ነው። አሁን ጳውሎስ ላይ ነው ይሄ ነገር ያለው። አታክ ነው፣ የሰይጣን አታክ ነው። እግዚአብሔር እንደዚህ ሰዎች ላይ አይልክም። ኦኬ፣ እና አታክ ነው። ግን ጳውሎስ ማድረግ የሚችለው ወደ እግዚአብሔር 3 ጊዜ ከኔ ላይ እንዲነሳ ጸለይኩ ይላል። ከዛ አንተ የሚያስፈልግህ ጸጋዬ ነው የሚል መልስ ነው የተሰጠው። ዋጥ አርገዋት ነው የኖሩት። ጳውሎስ የሞተ ሰው ላይ ተኝቶ የሞተው ሰውዬ ነቅቷል፣ ከሞት ተነስቷል ማለት ነው። ይሄ ታላቅ ሰው ነው ጳውሎስ።
ለሱ ጊዜ ግን አልሆነም ይሄ ታላቅነቱ። እዚህ ጋር ምንድነው? እግዚአብሔር ሉዓላዊ ነው። አለቀ። እና ሲምፕሊ ይህንን በሽታ እግዚአብሔር ከጳውሎስ ላይ ከሚወስድለት ኃይሌ በድካምህ ይገለጣል፣ ጸጋውን ማብዛት ፈለገ እግዚአብሔር በቃ። ስለዚህ ጳውሎስም በዛ ነገር ተስማማና ህመሙን ዋጥ አድርጎ በጣም በሚቸገርበትና በሚሰቃይበት ታይም የእግዚአብሔር ኃይል በሱ ላይ ይበዛል፣ ጸጋው ይበዛለታል ማለት ነው። በጣም ያገለግላል። በጣም እግዚአብሔር በእጁ ብዙ ስራዎችን ይሰራል፣ ብዙ መልእክታትን ይጽፋል እያመመው። ብዙዎቻችን ውጭ ስለምንኖር እንደዚህ ትንሽ የተሟላ ነገር ውስጥ ስለምንኖር ብዙ ነገር በሁሉ ነገር ደስተኛ ሆነን የምንኖር የሚመስላችሁ ሰዎች፣ ሀብታም ስለሆነ ደስተኛ ሆኖ የሚኖር የሚመስላችሁ ሰዎች አይደለም። በጣም ብዙ ነገርን ለሰው ማናወጣው፣ ለሰው ማንናገረው፣ እንዲም ብንል በብራችን፣ በእውቀታችን፣ ባደገ ሀገር በመኖራችን የማይፈቱ ችግሮች በህይወታችን ላይ ያልፋሉ። በዛ ሁሉ ውስጥ ግን እግዚአብሔር ሉዓላዊ ነው ብሎ ለእግዚአብሔር ያንን የሉዓላዊነቱን ስፍራ ሰጥቶ እንደ ጳውሎስ ጸጋህ ይበቃኛል፣ ኃይልህ በድካሜ ይገለጣል ብለን ለእግዚአብሔር የምንሰጥ ስንቶቻችን ነን? እኔ በራሴ ህይወት ብነግራችሁ በጣም እንደዚህ ማገልገል የጀመርኩት በጣም ዳውን በወረድኩበት ታይም ነው። ለምን የምላቸው ነገሮች በህይወቴ በተፈጸሙ ጊዜ ነው። ምንም ላደርገው የማልችላቸው ነገሮች፣ በምንም አይነት መልኩ ከእኔ ቁጥጥር ውጪ የሆኑ ነገሮች በህይወቴ ላይ በተፈጸሙበት ጊዜ ነው። ልክ ይሄ ነገር ሲገባኝ ኃይሉ በድካሜ መገለጽ ጀመረ። ማገልገል ጀመርኩኝ። ይህንን ትምህርት ማስተማር የጀመርኩት ምናልባት 1 ዓመት አይሆነኝም ማለት ነው። አዲስ ቻናል ከፍቼ በዚህ በ1 ዓመት ውስጥ ነው የመጽሐፍ ቅዱስ ትምህርት ማስተማር የጀመርኩት። ይህም ማስተማር ስጀምር የተመቻቸው ሁኔታ ላይ ሆኜ አይደለም። የተመቻቸው ሁኔታ ላይ በነበርኩበት ታይም አገልግሎትም አልጀመርኩም። እኔ ፌሽቲያ ነው። ኦኬ። ግን እዛ ውስጥ በገባሁበት ጊዜ እና ይሄ የእግዚአብሔር ሉዓላዊነት በገባኝ ጊዜ ኃይሉ በድካሜ ይገለጣል የሚለው ነገር በገባኝ ጊዜ፣ ይሄ የሐዋርያው ጳውሎስ አስተምሮ በገባኝ ጊዜ ግን እውነትም ሪል ሆኖ አገኘሁት ማለት ነው። በዚህ ትምህርት፣ በዚህ ጸጋ ብዙዎች እየታነጹ እንደሆነ በመልእክታቸው አነባለሁ። የእግዚአብሔር ጸጋ አገዘኝ። የእግዚአብሔር ጸጋ ሙሉ ሆነ። የእግዚአብሔር ጸጋ ሁል ጊዜ ያግዘኛል። ዳውን በወረድኩበት ጊዜ ሳስተምር በዛ ትምህርት ውስጥ የሚታነጹ ሰዎችን ልነግራቸው አልችልም። እኔ እኮ እያልኩኝ ነው፣ እያመመኝ ማለት ነው። ኧረ ይህን ነገር ከኔ ላይ ውሰድልኝ ስለው እና እግዚአብሔር ሉዓላዊ ነው። በህይወታችሁ ውስጥ ለሚገጥሟችሁ ነገሮች ከናንተ ቁጥጥር፣ አቅም፣ እውቀት፣ ገንዘብ፣ ዘመድ አዝማድ ከዚህ ሁሉ ያለፈ ነገር በህይወታችሁ ውስጥ እያስተናገዳችሁ ላላችሁ እግዚአብሔር ሉዓላዊ ነው። የእግዚአብሔርን ጸጋ በምናይበት ጊዜ የእግዚአብሔር ጸጋ ማለት ምናልባት ይሄ ዕቃ እዚህ ድረስ አለው አንድ ነገር እዚህ ጋር ቢሆን ጸጋው ብዙ ይሆናል ለመሙላት። ይሄን ነገር በጣም ችግር አለ። አዎ ጸጋው እዛ ድረስ ጥልቅ ድረስ ይገባል። ብዙ ድካም በህይወታችሁ ላይ አለ። ጸጋው በገባችሁበት ድካም ልክ ነው ወደታች የሚገባው ማለት ነው። ኦኬ። እና እንዲህ ነው በአዲስ ኪዳን ላይ ጸጋው የሚሰራው ማለት ነው። በቃ ኃይሌ በድካምህ ይገለጣል። ሌሎቹንም ብታዩቸው እንደዚሁ አይነት ህይወት ውስጥ ነው የሚያልፉት። ጢሞቴዎስ ይሄ ነው በማይባል በሆድ ህመም የሚሰቃይ ትልቅ ሰው ነው። ጳውሎስ ልጄ ጢሞቴዎስ የሚለው ሰው ነው። የታላቁ የጳውሎስ ልጄ የሚለው ትልቅ ሰው ነው ጢሞቴዎስ።
እግዚአብሔር ብዙ ነገር በእጁ ያደረገ ሰው ነው ጢሞቴዎስ። ግን የማይነቃነቅ የሆድ ህመም አለው። እሺ ከዛስ ጳውሎስ ምንድነው የሚለው? እኔ ጳውሎስ ሶስተኛው ሰማይ ተነጠቁት ና ልጸልይልህ ብሎ እጁን ጭኖ አልጸለየበትም። ኦኬ ለራሱም እንኳን ይሄን ነገር አንሳለኝ ሲባክ ጸጋ ይበቃል ተብሏል። ለጢሞቴዎስስ ለሆድ ህመም የወይን ጠጅ ጠጣ፣ አለቀ። ኦኬ የወይን ጠጅ አልኮል ስላለው እንደ ሜዲሲን ይጠቀሙበት ነበር ያኔ። በቃ ወደፊት ውሃ ብቻ ጠጣ፣ የወይን ጠጅ ጠጣ ብሎት እንዳይጸልይለትም እንደ ጳውሎስ ትልቁ ሰውዬ አንዳንዴ ዋጥ አርገዋት ነው በቃ ያገለገሉት። ኦኬ ጳውሎስ እስከ ሶስተኛው ሰማይ ተነጥቆ የሞተ ሬሳ ላይ ተኝቶ ሙታን አስነስቶ ለልጁ ለጢሞቴዎስ ግን አልሆነም። ለምን? በቃ እግዚአብሔር በሚሰራባቸው ልክ እንዳይታበዩ። እግዚአብሔር አንዳንዴ የሚተዋቸው ነገሮች አሉ። ክፉ ነገር የሚመጣው ከክፉ ነው፣ ከሰይጣን ነው፣ መልእክተኛ ነው ይላል ጳውሎስ። የሰይጣን መልእክተኛ ነው፣ ይጠዘጥዘዋል፣ ይወገዋል ማለት ነው። እግዚአብሔር ግን በዛ ውስጥ አንዳንዴ እጁን አያስገባም፣ ግን ጸጋውን ያበዛል። ይሄ ነው የእግዚአብሔር አሰራር። አንዳንዴ እንደዚህ ነው። የህማማዎችን ፈዋሽ ነው፣ አዎ ያድነናል፣ አዎ ግን አንዳንዴ አይሆንም። ለምን? እንጃ። ምንም የማይገባችሁ ነገር በህይወታችሁ ውስጥ ይሆናል። በቃ ካልኩሌት ብታደርጉት ራሱ 10 ዓመት 15 ዓመት ደም ተፍተት ሰርተ ድንገት የሆነ ነገር በሽታ ይዝህና ያንን የሰራህበትን በንጹህ እኮ ነው የሰራኸው፣ በንጹህ ነው የሰራኸው። ያንን የሰራህበትን ለሐኪም ስታስረክበው ግራ ነው የሚገባህ። በዛ በሽታ ስትሰቃይ ግራ ነው የሚገባህ። አንዳንዴ እግዚአብሔር ቃሉ ላይ ብቻ ነው እንደ ያለው እስከምትይ ድረስ ያደርሳል። እግዚአብሔር ሕያው ነው። እግዚአብሔር ሉዓላዊ ነው። ግን ይህን ነገር በምንረዳበት ጊዜ ጸጋው ይበዛል። በቃ እግዚአብሔር ያንን ነገር ይጠቀምበታል። ኦኬ አንድ እውር የሆነ ሰው ወክ ሲያደርጉ ኢየሱስ ከደቀ መዛሙርት ጋር ወክ እያደረገ ደቀ መዛሙርቱ እውር የሆነውን ሰው አዩት። ይሄ እውር ሰውዬ አሉ ሁል ጊዜ ሰው ያው ምክንያት ይፈጥር የለ እና ሁሉ ነገር ከምክንያት የመጣ ነው ይመስላቸው። ይሄ ሰው ራሱ ኃጢአት ሰርቶ ነው እውር የሆነው ወይስ ቤተሰቦቹ በሰሩት ኃጢአት ነው እውር የሆነው? ኮንሲኩዌንስ መስሏቸዋል። አይ አይደለም አለ ኢየሱስ። እሱም ሆነ ቤተሰቦቹ ኃጢአት አልሰሩም ማለት ያ ማለት ኃጢአት ሰርተው አያውቁም ማለት ሳይሆን ይሄ እውር የሆነው ኃጢአት በመስራቱ አይደለም ማለት ነው። ራይት ያ እሱም ሆነ ቤተሰቦቹ ኃጢአት አልሰሩም፣ ነገር ግን የእግዚአብሔር ክብር ይገለጥ ዘንድ አለ። አሁን ብዙዎቻችን የሚመስለን እግዚአብሔር ይህን ሰውዬ እውር ያደረገው እግዚአብሔር ክብሩን እንዲገልጥ መስሎናል። ጽሑፉ እንደሱ ነው የሚለው፣ ክፍሉ እንደሱ አይደለም። ግን እውርነቱ ከየት እንደመጣ አይታወቅም። የተረገመ ዓለም ላይ ነው ያለው። በቃ እውር ሆኖ ተወለደ። እውር ሆኖ እንዲወለድ እግዚአብሔር አላደረገም፣ ግን ሰውየው እውር ነው በቃ። አሁን ግን ምንድነው ኢየሱስ ያለው? የእግዚአብሔር ክብር በሱ ይገለጥ ዘንድ ሲል እግዚአብሔር ይህንን ኦፖርቹኒቲ ይጠቀምበታል ነው እያለ ያለው እንጂ እግዚአብሔር ይህን ሰውዬ ከመወለዱ ጀምሮ እውር አድርጎት ስንት 30 ምናምን ዓመት እውር አድርጎት ከዛ ኢየሱስ የሚባል አንድ ሰው በዛ ጋራ ሲያልፍ እግዚአብሔር ክብር ጎሎት ይታያችሁ ያንን ሰውዬ አይኑን አብርቶ ሰው ሁሉ ዋው እግዚአብሔር ዋው እንዲልለትና ለእግዚአብሔር እንዲያጨበጭብለት አይደለም። እግዚአብሔር እንደዚህ አይነት አምላክ አይደለም። እግዚአብሔር ክብር ጎሎት አንድን ምስኪን ሰውዬ እውር አድርጎ እሱን ሲያበራው ሰው እንዲያጨበጭብለት የሚፈልግ አምላክ አይደለም። ክፍሉ እንደዛ የሚል ይመስላል። የእግዚአብሔር ክብር ይገለጽበት ዘንድ ነው ሲል ብዙ ሰዎችም እንደዚህ አይነት ነገርን ሆስፒታል ሄደው ለታመሙ ሰዎች ሲጠቀሙት አያለው። እግዚአብሔር ይህንን ያመጣብህ አይነት ነገር ነው፣ ክብሩን ይገልጥ ዘንድ ነው ምናምን ይላሉ። ኖ በሽታው ከየትም ነው የመጣው፣ ችግሩ ከየትም ነው የመጣው። እግዚአብሔር ግን ያንን ነገር ይጠቀምበታል። አንዳንድ ጊዜ ክብሩን ሊገልጥበት
ይወዳል ማለት ነው። ኦኬ በዛ ነገር ላይ እግዚአብሔር ክብሩን ይገልጣል። እንደዚህ የሚያደርጋቸው አሉ። አንዳንዶቹን ደግሞ ዝም የሚልባቸው ጊዜያቶች አሉ። ዝም ማለት ነው። እንዲህ ብትል የብዙ ሰዎችን ችግር እየቀረፍክ አንተ አይቀርፍም። እንደዚህ እያገለገልን ችግሮቻችን ግን ከኋላ በደንብ ይዘውን የሚያሳምሙን በጓዳችን የምናለቅስባቸው በጣም ብዙ ነገሮች አሉ። በቃ ምንም የማይገባን ነገሮች አሉ። ጥቅስ የሌላቸው ነገሮች አሉ። የቴዎሎጂ ዕውቀታችን የማይመልሳቸው ነገሮች አሉ። ኦኬ እንዲህ ስለሆነ ነው በቃ ዋጥ አድርገህ ጸጋውን ብቻ ይዘህ የእግዚአብሔርን ጸጋ አልጥልም እንዳለው ጳውሎስ ጸጋው ላይ ብቻ ተንጠላጥለን የምናልፍባቸውና የእግዚአብሔርን ሉዓላዊነት እያረጋገጠን በህይወታችን ላይ ሁሉ ጊዜ እያወጀን የምንኖርባቸው የህይወት ውጣ ውረዶች፣ የህይወት አጋጣሚዎች በጣም ብዙ ጊዜ ይኖሩናል ማለት ነው። ስለዚህ እግዚአብሔር ምንድነው? ሉዓላዊ ነው። እኛ ምንድነን? ሸክላ ነን። ኦኬ ሸክላውን እግዚአብሔር ቢሰብረው ሸክላ ሰሪ እኮ አለ። በቃ ሉዓላዊ ማለት ይሄ ነው። እንዴት እንደዚህ አድርገህ ሰራኸኝ አይልም። ይሄ ሸክላ ሰሪ ይሄንን የሰራው ሰው ቢያፈርጠውም ይችላል። እንዲህም አይነት ቅርጽም የሰራው ነው። እንደሌላ ቅርጽም ደግሞ ሊያደርገውም ይችል ነበረ እና ይሄ በሰሪው ላይ ምንም አይነት መብት የለውም። ሉዓላዊው ማን ነው? የሰራው ነው ማለት ነው። እግዚአብሔር ሉዓላዊ ነው። ስለዚህ ይሄ ሉዓላዊ የሚለውን መዝሙር በህይወታችሁ ስትዘምሩ በህይወታችሁ ውስጥ ለሚገጥሟችሁ ነገሮች ሁሉ እግዚአብሔር ሉዓላዊ ነው። ከዩቲዩብ ላይ አንስቶ መዘመርና ከዛ ህይወት ጋር ተጋጥሞ በዛ ህይወት ውስጥ እያለፉ ይህንን መዝሙር መዘመር ለየቅል ነው፣ ይለያያል። ስለዚህ ኃይሉ በድካማችሁ ይገለጣል። ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጣል። አንተ በምትደክምበት ጊዜ የኔ ኃይል ሞር ይበዛልሃል። ስለዚህ በድካም የመካለው አለ ጳውሎስ። በቃ ኃይሉ የሚገለጥብኝ ከሆነ በድካም የመካለው። ስለዚህ ጳውሎስ ይሄ ህመምህ እንደ ሰይጣን የሚጠዘጥዝ ይሄ ሰይጣን መልእክተኛው የሚወጋህ ምንድነው ስትለው አለ እኮ ያለ ነው ያደርገዋል። መራመድ ሁሉ ላይችል ይችላል አንዳንድ ጊዜ፣ ግን ኃይሉ በድካሙ ይገለጣል። ስለዚህ በዛ ህመሙ ይመካል። ስለዚህ እግዚአብሔር በህይወታችን ሉዓላዊ ነው። ሉዓላዊ